ዛሬ ጽድቅ የሚለውን ሐሳብ ጨረፍ አድርጌ ከዛ በእምነት ስለመጽደቅ እናገራለሁ። በመጀመሪያ እምነትን እንዳየን ድንገት ማስታወስ እንድትችሉ ስለ እምነት የሚባለው ነገር አንድና አንድ ምንጭ ብቻ ነው ያለው፣ የእግዚአብሔር ቃል። መጽሐፍ ቅዱሱ ሌላ መንገድ ይዘጋል እና ሲጠቀም የሚለው ቃል ራሱ ባልሰሙት እንዴት ያምናሉ፣ ባልሰሙት እንዴት ያምናሉ። ሃይማኖት ሚላችሁ ደግሞ በጣም የሚያስቅ ነገር ነው። አንድ ጊዜ ሃይማኖታችሁን ቀይራችሁ ወይንም ቸርች መጣችሁ ጌታን ተቀበልክ ከተባለ በኋላ በቃ አምናሃል ብሎ ይላል። ለዚህ ነው ክርስትናችን የእምነት ህይወት አይደለም፣ የህይወት ልምምድ የለው ክርስትናችን ውስጥ። ለምንድነው የህይወት ልምምድ የሌለው? አንሰማማ የእግዚአብሔርን ቃል። የእግዚአብሔር ቃል ከሌለ እምነት የለም። ጳውሎስ በአጭር ቃል ጽፎታል። የጌታን ስም የሚጠራ ይድናል። በቃ ሌላ ምንም የለም። ደግሞ ከስር ሲናገረው የጌታን ስም የሚጠራ በእርሱ የሚያምን ምን አይልም? አያፍርም ማለት ምን ማለት ነው? ነገሩ ከመሆን ውጪ ሌላ አማራጭ የለውም ማለት ነው። መታፍረው ውጤቱ ሌላ ሲሆን የጠበቅከው ያመንከው ሳይሆን ሲቀር አፈርክ ይባላል። በእርሱ የሚያምን አያፍርም ካለ ግን ነገሩ አለማፈርህን የሚያሳየው በፍጹም ያለቀ የተፈጸመ ጉዳይ ነው። ጌታም ሕያው ነው። ጌታ በሻማ አይደለም የሚሰራው፣ በአጋጣሚ አይደለም የሚሰራው። ጌታ ሕያው ነው አለ። ጌታ መኖሩ ብቻ አይደለም ፖይንቱ። ጌታ አሁን አንተ ያመንከውን ጉዳይ አድርጎ ጨርሶታል፣ አሸንፏል፣ ድል ነስቷል። አሁን በእምነት ተወርሰዋለ፣ ተወጣለ፣ ትሄዳለ እንጂ አሁን ተዋግቶ የሚወድቅ ነገር ወይ ሪዚስት ያረጋል የሚባል ነገር የለም። ስለዚህ የሚያምን አፍር በእምነት ከሆንክ ባለቀው የክርስቶስ ስራና ህይወት ላይ ነው የምትገነባው። ነገር ግን እስካልሰማህ ድረስ አታምንም። ቃል ባልሰማህበት ጉዳይ ላይ እምነት የለህም። እምነት ደግሞ በቃል ላይ የተመሰረተ ከሆነ እያንዳንዱን ቃል መቀበል አለብህ ማለት ነው። ለምሳሌ ጤንነት ለማመን ሰው የፈውስ ቃሎች መስማት አለበት። የፈውስ ቃሎች ሳይሰማ የጤንነት እምነት ዲቨሎፕ አያረግም። የመዳን የጽድቅ መንግስተ ሰማይ የመግባት እምነት ሰዎች ሊኖራቸው ይችላል። ደህንነታቸውን ኢየሱስ ክርስቶስ ለኃጢአቴ ዋጋ ከፍሏል ብለው። ሰዎች ግን ጤነኛ ሆነው ለመኖር የእግዚአብሔርን ፈቃድና የእግዚአብሔርን ቃል መስማት አለባቸው። እስኪ ቃሉን ይዩት። ከእምነት የሆነው ጽድቅ ግን እንዲህ ይላል። ከእምነት የሆነው ጽድቅ እንዲህ ይላል። ምን ይላል? በልብህም በአፍህም ሆኖ ቃሉ ቀርቦልሃል። በልብህም በአፍህም የሚቀርበው ቃል ነው። ከእምነት የሆነ ጽድቅ ነው ያለኝ ካለ አንድ ሰው ቃል ልቡና አፉ ላይ መኖር አለበት። ቃል ሳይኖር ልብ ውስጥ አፉ ላይ እምነት አለኝ ማለት አይችልም። እምነት አለኝ ማለት አይችልም። የትኛው ቃል? ዘላለም የኪዳኑ ቃል፣ የተስፋው ቃል፣ የጸጋ ቃል። ምን አለ ሲያስጠነቅቀን? ይኸውም የምንሰብከው የምን ቃል ነው? የእምነት ቃል ነው አለ። የእምነት ቃል ያስፈልጋል፣ የጸጋ ቃል ያስፈልጋል። አንዳንድ ሰው ቃል ሲባል ዘሎ ሄዶ 10ቱ ትእዛዛትን ይዞ የእግዚአብሔር ቃል ብሎ የእግዚአብሔር ቃል ህጉ ሊኮንን ሊከስ ወይንም ደግሞ እስራኤል ሆይ እንደዚህ ሆነሻልና
እንዲያደርጎልሻልና ሚለውን ቃል ይዞ ጌታ ተናገረኝ ገሰጸኝ ጌታ በቃ እንደምሞት ነገረኝ ሚል ሁሉ አለ። ከጎን ላለው ሰው በመጽሐፍ ቅዱስ ውስጥ በለ የእግዚአብሔር ቃል አለ በለ የሰው ቃል አለ የመላእክ ቃል አለ የክፉም የሰይጣንም ቃል አለ። የለም ይሄን ድንጋይ ዳቦ አርግ ሚለው የማቃል ኮንፊውዝድ አቱን ከእግዚአብሔር ልብ የወጣው ቃል ነው አንተ ጋር እምነት የሚፈጥረው። ከእግዚአብሔር ልብ ያልወጣው ቃል ለምሳሌ የአንድ ሰው ያለማመን ቃል ሆኖ ተጽፏል። እሺ ጎልያድ የተናገረው ቃል ተጽፏል። ጎልያድ የተናገረው ዳዊት የተናገረውም ተጽፏል። ዳዊት የተናገረው እሺ ጎልያድ የተናገረው ቃል የእግዚአብሔር ቃል ነው አይደለም? ዳዊት የተናገረው የእግዚአብሔር ቃል ነው? አዎ። ለምን? ዳዊት ምን አለ? የጌታ መንፈስ በኔ ሆኖ ምን አለ? ተናገረ ብሏል። አምላኬ ብሎ አምኖ ነው እሱ የተናገረው። ጌታ እንዲህ ብሏል ብሎ ነው የተናገረው። ኢየሱስ ጌታ ነው። አንዳንድ ጊዜ ቃል አለመለየት እምነት የሚያመጣው ቃል የቱ ነው የሚለው። እኔ ግን ለናንተ ቃልን አስመልክቱ ኮንፊውዝድ እንዳትሆኑ በክርስቶስ ኢየሱስ ያልተፈጸሙ ቃሎች ሁሉ የእግዚአብሔር አይደሉም። መለኪያው እሱ ነው። በኢየሱስ የተፈጸሙ ቃሎች ሁሉ ደግሞ የእግዚአብሔር ናቸው። ኢየሱስ ከዘፍጥረት ምዕራፍ 3 ጀምሮ እስከ ራእይ 21 ድረስ እርሱ ነው፣ ሌላ የለም። ራእይ 21 ላይ እነሆ ሁሉን አዲስ አደርጋለሁ ያለው ሁሉን አዲስ በክርስቶስ በልጁ። ስለዚህ አሁን የእግዚአብሔር ቃል አካል ይዟል። በዘርህና በዘሯ መሃል እባቡን ያለው እግዚአብሔር ከዛ ጀምሮ መጥቶ እስከ ራእይ 21 ድረስ ክርስቶስ ማይታያችሁ ከሆነ በቃል ውስጥ የናንተም አይደለም። ከጎን ያለው ሰው የክርስቶስ ታሪክ ያልሆነ ሁሉ የኔ አይደለም በለው። የክርስቶስ ሥራ ያልሆነ ሁሉ የኔ አይደለም በለው። ምክንያቱም በለው ሲገረፍ የኔ ታሪክ ነው ምለው በለው። በአብ ቀኝም ሲቀመጥ የኔ ታሪክ ነው። ሲወለድም ሲመላለስም ሲሞትም ለራሱ አይደለም የኔ ነው። ለትምህርቴ አይደለም። እግዚአብሔር እኔን በርሱ ነው የሚያውቀኝ። ነገሰ የሚለው ቃል የኔ ነው፣ አብሬው ነግሻለሁ። ሞተ የሚለውም ቃል የኔ ነው፣ አብሬው ምን ብያለሁ? ሞቻለሁ። ስለዚህ ጳውሎስ የእግዚአብሔር የተስፋ ቃልን በምን ታውቃላችሁ? ይሄ በእምነት የሚያቆመንን በምን ታውቃላችሁ አለ። እንዲህ አለ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 19 በእኛ ማለት በኔና በስዋኖስ በጢሞቴዎስ በመካከላችሁ የተሰበከ እናንተ እየተሰበከላችሁ ያለው የእግዚአብሔር ልጅ ኢየሱስ አሜን ክርስቶስ አዎንና አይደለም አልነበረም ማለት ምንና ምን አይደለም አዎን ወይም አይደለም። ይሄ እኮ ማለት ወይ አልተፈጸመም ቃሉ ወይንም ደግሞ እርግጠኞች አይደለንም። ለምሳሌ እመጣለሁ ብሎ ካልመጣ ሁለት አማራጭ ነው ያለን። አንድ ተስፋ ነው፣ ትንቢት ነው፣ ነገ ሊመጣ ምን ይላል ይችላል።
ሁለተኛ ደግሞ አይ መጣለው ብሎ አልመጣም ብለን አልተፈጸመም አልሆነም እንላለን። ከመጣ ግን ትንቢትም አይደለም ተስፋም አይደለም። ይገባችኋል? ማለት ይሆናልም አይሆንምም አንልም። ሆኗል። ድንግል ትጸንሳለች ወንድ ልጅ ሁለተኛ ጊዜ አይወለድም። ይሆንን ብለን አናስብም። ሆኗል። ቀረኩ አንልም። ተወልዷል። ኢትስ ኦቨር። አቃል ምን ሆኗል? ስጋ ሆኗል። ተፈጽሟል። አካል ይዟል። አያችሁ? ስለዚህ ጳውሎስ የሰበክንላችሁ ወንጌል አለ። የሰበክንላችሁ ወንጌል ይሄ ሃይማኖት መጽሐፍ ቅዱስ ሙሉ የማመን ሐሳብ ነው። በሃይማኖት የሚነገር እኔ እንደሱ አለለ ወንጌል ምን ወንጌል አራቱ መጽሐፍ ማለት አይደለም። የተፈጸመ የእግዚአብሔር ተስፋ ቃል። ለዚህ ነው ጳውሎስ ሲናገር ሁሉ የምስራቹን ቃል ምን አላሉ አልታዘዙም። ሳምንት ሳስተምር ምን ብዬ ተናግሬያለሁ? ኦሬዲ ምን ያለ እግዚአብሔር ራሱ ምን ያለው ላንተ ልጄ ሞቶልሃል ተገርፎልሃል ብሎ ወንጌልም ምን አለ ላከልህ። ኃጢአትህን በሱ ደም አጠብያለሁ። እግዚአብሔር እንጂ ያለው አንተ አይደለም። ሐሳብ አይደለም እያቀረብን ያለ ነው። ወንጌል የሰማ ሰው እግዚአብሔር በልጁ ሰርቶ የጨረሰውን መፈጸሙን ማለቁን ወደ ዓለም ላከ ነው የሚለው። የምስራች ነው የተላከልህ። ኢየሱስ ጌታ ነው። አሁን የታመመ ሰው ትፈወሳለህ አትፈወስም የሚል የእምነት አቋም የለንም። ኦሬዲ ፈውስህ ከእግዚአብሔር ዘንድ ጸንቷል። ነብይ ልኮ ተነበየ። የተነበየውን በልጁ ፈጸመው። የፈጸመውን በመንፈስ ቅዱስ አስይዞ ላንተ እግዚአብሔር የጤንነት አቋም እንዳለው ላከልህ። አሁን አንተ ትሰማለህ። እምነት ከምንድነው? ትሰማለህ። ከዛ ምን ትላለህ? ታምናለህ። ስታምን የመጣው መንፈስ እምነትህን በአካላዊው ዓለም ያጸናዋል። መንፈስ ነው የሚያጸናው። ስለዚህ ዛሬ በእምነት ስለመጽደቅ ነው የምናገረው እና እችን ቃል ልጨርሳት። ምን አለ? የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም፣ ነገር ግን በእርሱ አዎን ሆኗል። ምን ሆኗል? አዎን ሆኗል። አሜን ሆኗል። ኢየሱስ ጌታ ነው። አሁን ግን በእምነት ስለመጽደቅ ነው ዛሬ የምነግራችሁ። ቃሉ ተፈጽሟል። አሁን ወደ አንተ ሊደርስ ነው። ወደ አንተ ሲደርስ አመንክና ጸደቅ ትባላል። በጣም ብዙ ሰው በእምነት ሀብታም መሆን ነው የሚፈልገው። ከጎን ላለው ሰው ሀብታም ጻድቅ ነው በል። ሀብታም ማን ነው? ጻድቅ። ሀብታም የመሆን ራይት አለ። ብሩክ የመሆን ራይት አለ። ከጎን ላለው ሰው ጻድቅ ጠላቱን ያሸንፋል በል። ጻድቅ ክፉ ይገዛለታል በል። ጻድቅ ከእግዚአብሔር ዘንድ መልካም ይሆንለታል በል። እምነት ጻድቅ ነው የሚያረግ ነገሩ። የሃይማኖት እምነት ነገሩን ከመያዝ ጋር ነው የሚያያዘው። የመጽሐፍ ቅዱስ እምነት ግን እምነት አንተን ነው ብቁ የሚያረግ። እዚህ ልብክ ውስጥ ይገባሃል። እኛ እኮ እየለመንም we feel it። ኃጢአተኝነት ነው የሚሰማን። ጌታ ፈውሰኝ እርዳኝ እንትን ራሱ ማስተባበያ ቃሎች ስንሰጥ ምንድነው የምንለው? በቃ ማረኝ፣ በድያለሁ፣ አስፈጃለሁ፣ ማረኝ ነው። እስኪ አልበደልክም? በድያለሁ። ማረኝ ማለት ስተት ነው? ስተት አይደለም። ነገር ግን ይሄንን ቃል ላሳይ። ስለ በደላችን ቆሰለ፣ ስለ መተላለፋችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ሆነ፣ በእርሱ ቁስል እኛ ኦኬ በደለኛ ነህ፣ ይገባሃል ፈውስ። ስለ በደልህ አየህ። ኦኬ አሁን እኔ ፈውስ ይገባኛል ስል በምን ምክንያት ይላል
አይምሮዬ ሰይጣን ዙሪያዬ ላይ ያለ ነገር ምንድነው ምለው ኃጢአተኛ ነህ አንተ ኃጢአትህ እኔን ያመጣልህ ሲለኝ ተከፍሏል እኮ ነው ምለው ስለ በደሌ ምን አለ ደቀቀ ሁለተኛ ዋጋ ልክፈል ሁለተኛ ዋጋ መክፈል ግዴታዬ ነው ራሴን እየኮነንኩኝ እቀበላለሁ የኢየሱስ ሥራ እኔን በእምነት ይገባኛል እንድል ነው የሚያደርገኝ ስለ ቆሰለ እኔ አሁን ስመጣ ስለ በደሌ ደቀቀ ብዬ ከመጣው በደሌ የለብኝም እያልኩ ነው ምንድነኝ እያልኩ ነው ጻድቅ ነኝ እያልኩ ነው ይገባኛል ፈውስ ስለ መተላለፌ ቆስሏል ካልኩኝ ተላልፈኔ የመጣብህ የሚለኝን ሰው ኖ ተከፍሏል ስለዚህ እኔ አሁን ይገባኛል ፈውስ እንጂ አልልም እንደሱ ለማለት ምክንያቱም አሁን I'm righteous ጻድቅ ነኝ እኔን ያጸደቀኝ ጤነኛ መሆኔ ምናምን ሳይሆን ኢየሱስ የእኔን ቦታ በቤዛነት ስለከፈለው ከጎን ላለው ሰው ወደ ጽድቅ ካልደረስክ በእምነት የመቀበል አቅም የለህም በለው እምነት በለው ጻድቅ ነው የሚያረግህ በለው ጽድቅ ሆኖ ይቆጠርልሃል በለው ይቆጠርልሃል ማመኔ የጽድቄ መቆጠሪያ ነው ሐዋርያው ጳውሎስ በሮሜ መጽሐፍ ምዕራፍ 4 ላይ ነው ከሥራ ሳይሆን ኃጢአተኞችም በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል ኃጢአተኞችን በሚያጸድቅ ምን ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል ቁጥር 4 ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ምን ሆኖ እምነት ምን ሆኖ ይቆጠራል ጽድቅ ካልገባቻችሁ ይገባኛል የሚለው መንፈስ ስላልሆነ የሚኖራችሁ እምነታችሁ ራሱ እግዚአብሔር ካለ ከሆነ ወይንም እንዴት በቃላት እንዴት አድርጌ ልግለጠው ነገሩ ይሁን አይሁን ይፈጸማል አይፈጸምም ምናምን ከሚል ነው የምትጀምሩት ይውላችሁ ጻድቅ በእሳት ውስጥ ያልፋል እሳቱ አይደለም ጥያቄው ጻድቅ ከሆነ እሳቱ በሱ ላይ ኃይል ስለዚህ አሁን እምነት አንተ ላይ የሚሰራ ጉዳይ እንጂ ነገሩን የሚሰራ አይደለም እስኪ ይችን ቃል በሉ እምነት እኔን ይሰራል እንጂ በሉ እኔን ወደ ጻድቅነት ይቀይራል እኔን ወደ መገባት ይቀይራል ወደ ራይት ይቀይራል እንጂ ነገሩን አይቀይረውም ምንድነው ኃጢአተኛ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን እሺ ኃጢአተኛ እንዴት ይጸድቃል ሐዋርያው ጳውሎስ ስለ ጽድቅ ነው እየተናገረ ያለው ቁጥር 6 ላይ እናንብበው እንደዚሁ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል አመጹ የተሰረየችለት ኃጢአታቸው የተከደነች ብፁዓን ናቸው ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው እስኪ እኔ ነኝ ብፁዕ በሉ ኃጢአተኛ አዎ አንተ ኃጢአተኛ ራስህን እንደ ብሩክ ማለት ነው ብፁዕ ማለት blessed accepted anointed የተቀባህ ብፁዕ ነህ ሲባል የተለየ ከመሃል ሰው ብፁዕ ነው ሲባል እግዚአብሔር ምን ያለው የተቀበለው ሞገስ ያለው ይሄ ሰውዬ ያለ እምነት ሥርዓት ምንድነው ኃጢአተኛ ነው ጌታ ኃጢአቱን ምን ማይልበት ማይቆጥርበት ሰው ምንድነው አለ ብፁዕ ነው የኔ ኮንፊደንስ እሱ ጋር ባለው ጉዳይ ነው በለው የኔ ኮንፊደንስ እሱ ጋር ባለው ነገር ነው እኔ
ኃጢአቴ ይቅር ተብሏል። አይደለም እኔ የማምነው ማለት ነው። ጠንቋይ አጋንንት ጋር ኪዳን ኖሮት እየሰራ ያለ ሰው በእግዚአብሔር ዘንድ በክርስቶስ ኢየሱስ አንድ ጊዜ በቀረበው መስዋዕት ኃጢአቱ ተሰርዮአል። እንዴ ዘላለም ሰውየው ጸድቋል? እምነት ከሌለው አይጸድቅም። ለዛ ነው እኔ እኮ እላይ የሆነውን አምኜ ምን አልኩ? ተቀበልኩ። የእግዚአብሔርን የምስራች የሰማሁትን ቃል ተቀበልኩ። እሱ ግን ቃልም ተልኮለት ምን አላለም? ሁሉ ምን አለ? የተስፋውን ቃል የምስራቹን ቃል ምን አላሉ? አልታዘዙም፣ አልተቀበሉ። እስኪ እንደገና በሉ እስኪ። በእግዚአብሔር ዘንድ በማይለወጥ ኪዳን በዘላለም ቤዛነት የገባውን ያለቀውን የእግዚአብሔር ጽድቅ በሰማሁት የወንጌል የምስራች አምኜ ተቀብያለሁ። እኔ ኃጢአተኛ ነኝ። የመጣልኝ ዜና ግን እግዚአብሔር በክርስቶስ ኢየሱስ ቤዛ ሆኖ አድኖኛል፣ አጽድቆኛል። ይሄን የምስራች ሰማሁ፣ አመንኩ። እምነቴ በሚያጸድቀው በእግዚአብሔር ስለሆነ ኃጢአቴን ባልቆጠረው በእግዚአብሔር ስለሆነ ጽድቅ ሆኖ ተቆጥሮልኛል። የገባው ሰው አለ? ጽድቅ ሆኖ ተቆጥሮልሃል። ምንም የጨመርከው ምንም የሰራው ምንም የምትሰራው ነገር የለም። ነገር ግን እቺ ቃል ጥሩ ናት። በእግዚአብሔር ዘንድ ያለቀው፣ በእግዚአብሔር ዘንድ የተጨረሰው፣ በእግዚአብሔር ዘንድ የማይለወጠው አንተ ትለዋወጣለህ እንጂ እግዚአብሔር አይለወጥም። እግዚአብሔር ስለ ኃጢአት ሁለተኛ መስዋዕት አይቀበልም። አንተ የተሰዋውን አታምንም እንጂ መስዋዕቱ ለዘላለም የተቀደሰ ነው። አለማመን የእግዚአብሔርን ታማኝነት አያስቀረው። ይሄ የኃጢአት ላይሰንስ አይደለም። አትሳሳት፣ አይደለም። የማይለወጠውን ዘላለማዊ ኪዳን መቀበል ነው። ማመን የሚታወቀው እላይ ያለውን ስትሻ ስትፈልግ፣ ይሄ የሚታየውን ክደ እላይ በተፈጸመው በዚያ ፈቃድ ስትመላለስ እሱን እስኪ በእምነት እንጽደቅ። ጽድቅ ሆኖ ይቆጠርልን ምናችን? ኃጢአተኛውን በሚያጸድቅ ምን ለሚያምን እምነቱ ምን ሆኖ ጽድቅ ሆኖ ይቆጠርለታል፣ ወደ አንተ ይደርሳል። ዛሬ ከዚህ ኮንፊደንስ የተነሳ ብዙ ከሳሾቻችሁ ጥለው ይሄዳሉ። እኔ በእምነት መጽደቅ የማውቀው ታውቃለህ፣ ህሊናዬ ውስጥ የኃጢአተኝነት ስሜትና ክስ ኩነኔ የለም። በእምነት መጽደቄን የማውቀው እንደ ተቆጠረልኝ የማውቀው ህሊናዬ ውስጥ የኃጢአተኝነት ኩነኔ የለም። ጌታ ኢየሱስ እጅ ከፍንጅ ስታመነዝር አንድ ሴት ተያዘች። እጅ ከፍንጅ ተይዛ መጣች። ሁሉም ኃጢአተኛ መሆኗን ያውቃሉ። ለምን? በድርጊት ነው የተያዘችው። ስለዚህ ያዙ። ሴትዮዋን ያደረገችው ነገር ስላለ ሰው ሁሉ ኃጢአተኛ ብሎ ይጠቁማል። ልጁን ድንጋይ ያነሳል ሊወግራት። ኃጢአት የት እንዳለ ግን ላሳያችሁ ነው። የሷ ድርጊት ስለሆነ ዓለም የመጀመሪያ ኃጢአት ኩነኔ እሱ ስለሆነ ዓለም ድንጋዩን ይዞ እርግጠኛ ሆኖ ሊወግራን ነው። ኢየሱስ ግን ኃጢአት የት እንዳለ አሳያቸው። ተደብቃችሁ የሰራችሁ አላለም። ኢየሱስ ራሳቸው ናቸው የሆኑት። ምን አላቸው? ከናንተ ኃጢአት የሌለበት ይውገራት አለ። የመጀመሪያውን ድንጋይ ይወርውር ይውገራት አለ። መጽሐፍ ሲናገር ሁሉም
ህሊናቸው አንዱ ለአንዱ ነግሮት አይደለም ህሊናቸው ስለከሰሳቸው ከታናናሾቹ ጀምረው እስከ ሽማግሌዎቹ ድረስ ድንጋዩን ጥለው ሄዱ ኃጢያታቸው የት ነው ያለው ህሊናቸው ውስጥ ማን ነው የሚነግርህ you are guilty ብሎ ህሊና ኮነናቸው በህሊናቸው ኃጢያት ስላላወቁ ማቅረብ በተዋል ነበርምን በመናቸው ነው ማቅረብ የሚተውት ይገርማችኋል እኛ ግን አልተሰራብንም ህሊናችን ላይ እኛ ስቲል እንደ ሙሴ ህግ አትያዝ አትቅመስ አትንካ ሚለው በየደቂቃው ግን ሕያውነቱን አምነን ልንቀበል ምንችለው ነገር መቀበል አልቻልንም ለምን አልቻልንም ስለሌለ ነው ስላላሸነፈ ነው ስለማይገባን ነው አይደለም ስቲል ህሊናችን ጻድቅ ሳይሆን ምን ፊሊንግ አለው የኃጢያተኝነት ፊሊንግ አለ ኩነኔ አለበት እኔ አንዳንድ ጊዜ መጸለያቸው ጸሎቶች አሉ እነኚህ መቆጣባቸው I am the son of God ሚል ነገር ሲመጣብኝ ሂድ ምናምን ብዬ ስቆጣ የምሬን ነው መቆጣው ምን ማለት ነው ፖዚሽኔ ላይ ቆሜ ነው ማዘው መናገረው ይሰጠኝውን አይሰጠኝ መልአክ ይረዳኝውን አይረዳኝ ብዬ አይደለም ኖ I am a son of God ሁሉ የኔ ነው ሁሉ ከግሬ በታች ነው ልጅነቴ ልቤ ውስጥ እርግጠኛ ነው እና ጽድቅ ይለዋል አሁን ጽድቅን ማያውቅ ሰው ክፉ ያረገና ያላረገ ኃጢያት የሚባል ነገር የሰራና ያልሰራ ማለት እኔ አዳምን ልጠይቃችሁ አዳም ጽድቅ ሰርቷል ወይስ ጽድቅ ኦሪጂናል ማንነቱን ጠብቆ መኖሩ ነው ጽድቅ የሚሰራ ነገር ነው ጽድቅ የሚሰራ ነገር ነው ወይ ጽድቅ ማለት እኮ ያንተ ኦሪጂናል አይደንቲቲ ማለት ኃጢያት ማለት ሚሲንግ ዘ ማርክ ማንነትህን መሳት መውደቅ አዳም በኤደን ገነት ጻድቅ ነበረ እግዚአብሔር እንደፈጠረው እንደዚያው ስለነበር አዳም በኤደን ገነት ገዢ ነበረ that's his right የተፈጠረበት ዓላማው ነው ጻድቅ ስለሆነ እኮ ማለት እሱ ነው የተፈጠረበት ዓላማው ነው የተሰራበት ዓላማ ነው ለመግዛት ነው የተሰራው አዳም ለእንስሶች ስም አወጣ ጉድ ታምር ነው አይባልም ይገባዋል ገዣቸው ነው እግዚአብሔር ግዛ ብሎታል ጻድቁ ይገባዋል ማለት ነው ኔቸሩ ነው ማለት ነው ማንነቱ ነው ማለት ነው ከፋርክጅ ማንኛውም በዚህ በግራ አንገት ከጆሮ ጀምሮ በትከሻ በዚህ በጎን በኩል ባለ ጡት ስር ባለ የሚወጋ ፔን ለቆ ሄደ በጌታ በኢየሱስ ስም ጤንነት ይገባሃል ማርቆስ ላይ የሚገድል ነገር ቢጠጡ ወይንም መርዝ ነው የሚለው አይደል አንዳንዱ ሊፈታተን በብልቃጥ መርዝ ይዞ መጥቶ ጠጣ ይላል አይደለም it's poisoned ምግብ poisoned የሆነ ማንኛውም ሰውነትን ሊመርዝ የሚችል ሰውነትን የሚያበላሽ ማለት ነው ሚገድል ኩላሊትን ሚገድል ጉበትን ሚገድል ቫይረስ ይሁን ባክቴሪያ ይሁን I don't care ከሰውነት ሲስተም ውጪ የተመረዘ ነገር ሁሉ በኢየሱስ ስም ካንተ ወጣ ከሰውነት ወጣ የሚገድል ብለዋልና አይጎዳቸውም እንደሚል በኢየሱስ ስም ሰውነትን ሊጎዳ የገባ ነገር ሁሉ ወጣ የሚያምኑት እነኚህ ምልክቶች ይከተሏቸዋል የሚያምኑ ይከተላቸዋል በኢየሱስ ስም ተፈውሳል any virus any bacteria any fungus any cancer በሕያው በእግዚአብሔር ልጅ ስም ረገምኩት ጤንነት ይገባሃል ሰውነት ይለምልም አጥንት ይለምልም ነርቭ ይለምልም ጡንቻ ይለምልም
በሕያው በእግዚአብሔር ልጅ ስም የሚገድል ነገር በሰውነት ውስጥ አይጸናም፣ አይኖርም። ወጣ። ሃሌሉያ ኦየስ። ቃሉ ይላል የሚገድል ነገር አንተን አይገልም፣ የሚያምኑትን አይገድልም፣ የሚያምኑትን አያጠፋም። የሚገድል ነገር ቢጠጡ አይጎዳቸው፣ አንተን አይጎዳም። የምታምን ነው ያልኩት። የሚያምኑትን አይችልም መጉዳት። መጽደቅ ራይ ፖዚሽን መያዝ ነው። መጽደቅ አንድ ነገር ላይ ይገባሃል ወይንም ትክክል ነህ ተብሎ መቀበል። ቃሉ የሚለው የሚያጸድቅ እግዚአብሔር ነው። ሚኮንን ማን ነው? የሚያጸድቅ ማን ነው? በሌላ አማርኛ ራይት የሚለው ማን ነው? ልክ ነው ይሄ የሚለው ማን ነው? ይህ ይገባሃል ብሎ ኦሪጂናሊ የሚወስነው ማን ነው? የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? እንኳን ደስ አለ። በእምነት ከሆንክ እግዚአብሔር እንዳጸደቀ አመንክ እንጂ ጽድቅ የሚባል ነገር ባንተ ዘንድ ተገኝቶ አይደለም የጸደቀው። አጽዳቂ እግዚአብሔር የተናገረውን ምን አልክ? አመንክ። እምነት በሌለበት ጽድቅ አይሆንልህም። የሚያጸድቅ እግዚአብሔር ነው። ለምሳሌ አሁን በሕጉ ብትመጣና በስራ እጸድቃለሁ ብለህ ብትሞክር 99% ብትሰራ የሚያጸድቀው እግዚአብሔር በስራ ጽድቅ የለም ብሏልና በእርሱ ዘንድ ጻድቅ ተብለህ መጠራት ምን አትችልም። የሚያጸድቅ ማን ነው? አንተ 99ን እኮ ደክመሃል። እግዚአብሔር ጋር ስትመጣ እግዚአብሔር ሰው በስራው እንዳይጸድቅ አለ አይደል? ስጋ የለበሰ ሁሉ በእግዚአብሔር ፊት ጻድቅ እንዳይሆን አላለ ብሏል እኮ። ሮሜ ምዕራፍ 3 ቁጥር 20 ይህ የሕግ ሥራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ስለማይጸድቅ ነው። በእግዚአብሔር ፊት ማንም ጻድቅ መሆን አይችልም። 99 መልካም ነገር አድርጋ አጽዳቂ እግዚአብሔር ስለሆነ ና ይላል። ዋይ የጽድቅ መንገድ ይላል እግዚአብሔር የራሱ ነው። መለኪያው በእጁ ስለሆነ የልጄ ደም ነው፣ የልጄ ቤዛነት ነው። ያንን ደግሞ ለዓለም ሁሉ አዋጁን ልኳል። እግዚአብሔር ልኳል። ገና የሚልከው አይደለም፣ ልኳል። ጽድቅህን በክርስቶስ ኢየሱስ ሰርቶ ጨርሶ እግዚአብሔር ኢየሱስን ሲቀበል የጽድቅ ስታንዳርድ አልቋል። እግዚአብሔር ጽድቅ ብሎ የሚጠራው በልጁ ልክ ነው። ከልጁ ልክ ውጪ ጽድቅ ብሎ ምን አይልም። አሁን እዚህ የሰው ልጆች 2000 ዓመት ሕግ ቢያመጡ ስራ ቢሰሩ ሃይማኖት ቢፈጥሩ ምንም ቢሉ እግዚአብሔር ሰማይ አይቀየር። 2000 ዓመት ሕያው የሆነው ሊቀ ካህን ስላንተ እየታየልን እግዚአብሔር ተቀብሎት ለዘላለም ክህነት በማይለወጥ በገዛ ደሙ ገብቶ ዘመን በሌለበት በሰማይ ስላንተ እየታየልን በእግዚአብሔር ዘንድ ጽድቅ ክርስቶስ ብቻ ነው። ስለዚህ ጳውሎስ ምን አለ? ከሕግ ለኔ የሆነው ጽድቅ ሳይሆንልኝ በእግዚአብሔር ዘንድ በክርስቶስ እጸድቅ ዘንድ አይደለ ዋጋ የነበረውን ነገር ሁሉ እንደ ጉድፍ እቆጥራለሁ። ፊልጵስዩስ ምዕራፍ 3 ከ8 ጀምሮ በእግዚአብሔር ዘንድ ጽድቅ ከእምነት የሆነ ጽድቅ ይሆንልኝ ዘንድ በሕግ ለኔ ጽድቅ ሳይሆንልኝ የራሴ የለም የተያዝኩበትን ለመያዝ እዘረጋለሁ። የሚያጸድቅ እግዚአብሔር ወንጌል ሳምን በእግዚአብሔር ዘንድ ያለውን አመንኩ ማለት። እስኪ ተመልከቱት። ተገርዞ ነው ይህን ጽድቅ ያገኘው ወይስ ሳይገረዝ ነው አለ? ኖ ሳይገረዝ የነበረውን ጽድቅ ለሚከተሉ ተገርዞ ላለውንም ጽድቅ የሚከተሉ በእምነት ይጸድቁ ዘንድ ነው አለ። ምን አለ? ቁጥር 11 ሳይገረዝ በነበረው እምነት ያገኘውን የጽድቅ ማህተም የሆነውን የመገረዝ ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዝ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው።
ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ ለነበረው የእምነቱን ፍለጋ ደግሞ ለሚከተሉ ነው። አብርሃም ተገረዘ አልተገረዘ ያልክ እንዳትመራመር። ጳውሎስ እያለ ያለው የተገረዘ ሰውዬ ያልተገረዘ ሰውዬ የሚባል አይደለም። ፍለጋውን ነው የምትከተለው። ከእምነት የሆነው ጽድቅ ደግሞ አብርሃም ሰርቶ ቢሆን ደሞዝ ይሆን ነበር። አሁን ግን ኃጢአተኛውን በሚያጸድቅ ምን ብሎ አምኖ አባታችን አብርሃም ምን አገኘው? አየ ሳይገረዝ የነበረው ስንል ምን እያልን ነው ማለት ነው? የሱን ያንን ፍለጋ ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠራል። እስኪ አብርሃም ታሪክ ምን ነበር? እሱ ላይ ነው በጣም ትኩረት ማድረግ ያለባችሁ። ቁጥር 13 የዓለም ወራሽ እንዲሆን የአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ወራሽ እንዲሆን የምንድነው የተሰጠው? የተስፋ ቃል። ከጎን ላለው ሰው ቃል ከሌለ እምነት የለህም ውሸት ነው በለው። ሃይማኖት ሊኖር ይችላል በለው። ሰው ክርስቶስን ካላወቀ በጣም ሞኝ ነው። ክርስቶስ ብቻ ነው የእግዚአብሔር ጽድቅ። ሃይማኖት ተብሎ አባቶች ጎንጉነው የፈጠሩልህን የመጨረሻ አርጋ አትቁጠር። ክርስቶስ ከፀሐይ ያልፋል፣ መንፈስ ዓለም ይገባል። ከፀሐይ በታች ብዙ ሃይማኖት አለ። ኢየሱስ ጌታ ነው። ሰው ሃይማኖቱ ሲገባ በጣም ጠባብ ነው። እኔ ማላውቀው ቻይና ሀገር ላይ ከሰማይ የመጣውን ድምጽ ይሄ ከኢትዮጵያ የሄደ ከከበደ ከኢየሩሳሌም የተሰበከ ምናም ምትለኝ አይደል? ከሰማይ የመጣውን ድምጽ ኢየሱስ ከሙታን እንደተነሳ ስለ ሰው ልጆች ቤዛ ሆኖ እንደሞተ ማን ነው ሊመሰክር የመጣው? መንፈስ ቅዱስ። ከአብ የሚወጣው እሱ በመጣ ጊዜ ስለኔ ምን ይላል? መንፈስ ቅዱስ ያለበት ቦታ ሁሉ ደህንነት አለ። መንፈስ ቅዱስ ከሌለ የክርስቶስ ወገን አይደለም። መንፈስክ እኮ ነው የሚያውቀው። ከዚች ስጋክ እኮ አንድ ቀን ውልቅ ስትል መንፈስ ዓለም ነው ምገባ። መንፈስ ዓለም ውስጥ ሃይማኖትክ አይጠየቅም። ምን አይነት መንፈስ አለህ ነው። የክርስቶስ መንፈስ ካለ ሲጀመር ብርሃን ነህ። ልሄድ ከጌታ ጋር ልኖር ትላለህ። የክርስቶስ መንፈስ ያለ ከሌለ ያለህን መንፈስ ይዘህ ነው የምትሄደው። ጨለማ ከነበርክ ቦርን አጌን ካላረክ በልብ ብርሃን ከሌለ ወደ ጨለማ ትሄዳለህ። እውነቴን ነው የምላችሁ። ከፀሐይ በታች የሆነው የቡድን ሃይማኖት የለም። ከምንም ባክግራውንድና የክርስቶስ ኢየሱስ መንፈስ ካለ እዚህ ባሉት ቡድኖች የትኛውም ቡድን ውስጥ ቁጭ ብለህ ግን ያለህ የክርስቶስ መንፈስ ከሆነ አንተ እግዚአብሔር ልጅ ነህ። አዲስም ፍጥረት ስለሆንክ ትለያለህ። ከራሱ ከአዳሞቹ ትለያለህ። ኢየሱስ ጌታ ነው። ሰዎች ስለ ጽድቅ ሲያወሩ ከተሰጠ ትእዛዝ ጠባቂነትና አለመጠበቅ ጋር ነው የሚያይዙት አይደለም። የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑት ወራሽ ከሆኑ እምነት ከንቱ ሆኗል። የተስፋ ቃል ተሽሯል። ከጎን ላለው ሰው እምነት እኮ የሚመሰረተው ከተስፋ ቃል ነው በለ። ከተስፋ ሰጪው ነው በለ። ተስፋ ሰጪው ላይ ነው እምነት ያለ በለ። ስለዚህ ምን ማለት ነው? በሌላ አማርኛ በሕግ ከሆነ ተስፋ ሰጪው ዝም ብሎ ነው ያወራው። ብሩካን ናችሁ፣ ተፈውሳችኋል፣ ከመላክ የሚበልጥ ስም ይዛችኋል፣ የእግዚአብሔር ልጆች ናችሁ። ይሄ ሁሉ ተስፋ ነው ማወራ። በክርስቶስ የሆነልን በስራ ነው ያልኩለት። ይሄ ሁሉ ተስፋ የለም፣ አይሰራም። እምነት በሕግ በኩል ከሆነ እንኪያስ ተስፋ ቃል በከንቱ ሆኗል። አሁን ግን እምነት የሚሰራ ከሆነ ምን ላይ ነው የሚቆመው? የተስፋው ቃል። የአብርሃምን ታሪክ ጀመረ። የአብርሃም ታሪክ ምን ይላል? አብርሃም የ100 ዓመት ሽማግሌ ሆኖ እግዚአብሔር የተስፋ ቃል ሰጠው። ምን የሚል? የብዙ አሕዛብ አባት አደረኩ። አብርሃም ይሄ እኮ ነው እምነት ይሄ ነው። ተመልከቱት ቁጥር 17 እንዲህ አለ፣ ለብዙ አሕዛብ አባት አደረኩ ተብሎ
እንደተጻፈ ምን አለ? ልጄ አደረኩ ተብሎ እንደ እግዚአብሔር አደረኩ ነው የሚል የመጀመሪያው ስህተት እሆናለሁ አይደለም እንትለው አደረኩ። አንተ ማመን ያለብህ በሱ ነው። እሱ ያደረገህን ግን አድርጎሃል። የገባው እሱ ያረገኝን አርጎኛል በለ። ለምሳሌ ጻድቅ አርጎኛል። እኔ ጻድቅ ለመሆን አይደለም፣ ጻድቅ አድርጎኛል። ጤነኛ አድርጎኛል። የከበረ አድርጎኛል። ስልጣን ሰጥቶኛል። እሱን አደረኩ። የብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ አደረኩ አለ። ከዛ ማመን ነው። ይሄ ነው እምነት። እምነታችሁ ቃሏ ላይ ምናምን እምነት ከመስማት ነው። ስሰማው ከሱ ስማ። ግን እምነታችሁ ይሄ ነው። ምንድነው እምነትሽ? እምነትሽ ምን እንደሆነ ላሳየሽ። እንዲህ ይላል ቃሉ፣ የሌለውን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት። የአብርሃም እምነት ማን ነው? እግዚአብሔር ምን አይነት ባህሪ ነው ያለው? የሌለውን እንዳለ አድርጎ ነው የሚጠራው። ለሙታን ምን ይሰጣል? በሉት እስኪ። ለሙታን ሕይወት የሌለውን እንዳለ አድርጎ በሚጠራ ምን በሚል ማ እግዚአብሔር። እምነትክ በአምላክ ላይ ነው። ካልጠራ ምኑን ታምነዋል? ለሙታን ሕይወት የመስጠት ችሎታ ከሌለው ምኑን ታምነዋል? ከጎን ላለው ሰው ሞት ተሽሯል ስላለኝ ነው ያመንኩት በለ። ያመንኩት ደግሞ በለ ሞትን ሽሮ ተነስቶ ስላየሁት ነው። ከሙታን ወጥተን አይደል ጻድቃን የሆነው? ከጨለማ ወጥተን አይደል እግዚአብሔር ልጆች ይሆን ብርሃን የሆነው? ትንሣኤ ባይኖር ኖሮ እንዲህ ብለን በድፍረት እምነታችን ያመንነው እግዚአብሔር ኖ ከሞት ወደ ሕይወት አምጥቶኛል። ማ እግዚአብሔር። እንዴት አመጣ? በክርስቶስ። ምን አልከው? አመንኩት። ልጁን አስነስቶ ሲያሳየኝ ሞት እንደተሻረ አወቅኩ። መጽሐፍ ምን ይላል? ሞትን ሽሮ አለመጥፋትና ሕይወትን በእኔ ወንጌል ወደ ብርሃን አውጥቷል። አለመጥፋትና ሕይወት ወደ ብርሃን የወጡት ሞትን ምን ብሎ ነው? እሱ አሳየኝ። ለሙታን ሕይወት በሚሰጥ አመንኩ። ከፈርገጀን ምንም የሞተ ነገር ካለ ዛሬ በዚህ የእምነት ቃል ለሙታን ሕይወት በሚሰጥ ጌታ በትንሣኤ መንፈስ ነገርህን ጎበኘሁት። በሶስተኛውም ቀን ከሙታን አስነሳው እንደሚል መነሳት ሆነልህ። ኤኒ ራይት ሰይጣን ባንተ ላይ ያለው ጻድቅ ስትሆን ጉዳዩ ሁሉ ይቆማል። ሰይጣን ተሸንፎ ይወጣል። እናገራለሁ ከእምነት የሚገኝ ጽድቅ ይሆንልህ ዘንድ ይቆጠርልህ ዘንድ እንደ ሙት የሆነውን የራስህን ሥጋ የሳራ ማህፀን ሙት መሆኑን በእምነት ተመልከት ሳደክም። ነገር ግን የተስፋ ቃል የሰጠው የታመነ እንደሆነ ስለቆጠረ በእምነት በረታ እንጂ ባለማመን ምክንያት አልተጠራጠረም። ሙት የሆነውን የራሱን ሥጋና የሳራን ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ምንድነው? ኖርማሊ ሰውነት ሙት ነው። ስለዚህ ምን አለ? የተስፋን ቃል የሰጠው የታመነ እንደሆነ ስለቆጠረ በተስፋ ቃሉ ላይ አልተጠራጠረም። በእምነት በረታ እንጂ ሊፈጽመው እንዲችል አጥብቆ ከቀን ወደ ቀን ምን እያለ እየተረዳ ሃሌሉያ። somebody ወገቡ ተፈወስ። oh yes it's healed. oh yes hallelujah. አጥብቆ ምን እያለ እየተረዳ
ቀጥሎ ያለው ቃል ነው። ስለዚህ እምነቱ ጽድቅ ሆኖ ተቆጠረለት። ተቆጠረለት የሚለው ቃል ስለሱ ብቻ ነው? አይደለም። ስለኛም ነው እንጂ ስለኛም ነው እንጂ ሃሌሉያ። በተስፋ ቃል ለማንጠራጠር እንደ ሙት የሆነው ሰውነታችንን ሙት መሆኑን በእምነት እያየን ነገር ግን በሰጠን የተስፋ ቃል ላይ ለምንቆም ከቀን ወደ ቀን እየተረዳን በእምነት ምስጋናን ክብርን ሰጠ እንጂ ባልተጠራጠርም በእኛ ላይ ጽድቅ ሆኖ ይቆጠርልናል። እምነት ጽድቅ ሆኖ ይቆጠርልሃል። ዘፍጥረት 15 እግዚአብሔር ለአብርሃም አለው እኔ ላንተ ጋሻ ነኝ አትፍራ። ሃሌሉያ። እንዴት ድንቅ ነው። ቁጥር 1 ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል አብርሃም ሆይ አትፍራ እኔ ላንተ ጋሻ ነኝና። ሃሌሉያ። ስሙት ምን እንዳለ ዋጋ እጅግ ታላቅ ነው። በማን ዘንድ? በእግዚአብሔር ዘንድ። አብርሃም በእግዚአብሔር ዘንድ ያለውን ዋጋ ነው። አብርሃም ምን አለ? አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? ምን ነው እኔ ያለ ልጅ እሄዳለሁ፣ በቤቴ መጋቢ የደማስቆ ሰው የኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠከኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳ ውጣና ወደ ሰማይ ተመልከት፣ ከዋክብት ልትቆጥር ትችል እንደሆነ ቁጠር አለው። እግዚአብሔርም አለ ዘርህ እንዲሁ ይሆናል አለው። አስወለደው? አላስወለደው? አለው ዘርህም እንዲህ ይሆናል አለው። ስሙ አብርሃምም በእግዚአብሔር አመነ። ያለውን ምን አለ? ይስሐቅ ተወለደ? ኤሌዘር ተባረረ? የሆነ ነገር ተፈጠረ? አልተፈጠረም። ጀስት ቃል ነገረው። አብርሃምም ምን አለ? አመነ። You are righteous, you are saved, you are blessed, you are healed, you are anointed. ደስ ስለሚል ነው ቃሉ የምነግርህ ይሄንን። አመነ። ተነገረው ምን አለ? አመነ። ምን ሆኖ ተቆጠረለት? ጽድቅ። This is your right. ስማኝ This is your right. የኔ ራይት አለመውለዴ ዙሪያዬ ላይ ያለው ሳይሆን ቃሉ ነው። አመነ፣ ጽድቅ ሆኖ ተቆጠረለት። ምን አለ? ይገባዋል። እንደ ሙት ከሆነው ሰው ውስጥ እንደ ሰማይ ኮከብ የበዛ ሕዝብ ይወለዳል። ይገባዋል። አብርሃም ምን ይለዋል? ይገባ። እኔም አሁን የምለው እኮ ቃል ስሰማ አመንኩ። ይገባኛል። ቃሉ የሚለኝ ነኝ። ምን ሆኖ ተቆጠረለት? ጽድቅ። ዘላለም ጽድቅ ሆኖ ሲቆጠርልኝ ምንድነው የሚቆጠር? ምንም ቃሉ ነው የሚቆጠርልህ። እንደዚሁ አትቀጥልም። እንደ ቃሉ ዘርክ ይሆናል፣ ህይወትክ ይሆናል፣ ኑሮክ ይሆናል፣ እንደ ቃሉ ነገርክ ይሆናል። ያን ጊዜ እንዲህ ትላለህ፣ ጻድቅ
በእምነት በሕይወት በሞት አይኖርም። የመጀመሪያ ቀን እምነትን ነግሬያችኋለሁ። በጨለማ አይኖርም። በእምነት በሕይወት በትንሣኤው ሥርዓት ይኖራል። በትንሣኤው ኃይል ይኖራል። በትንሣኤው ብርሃን ይመላለሳል። በሕይወት ይኖራል። በሕይወት ይኖራል። በሕይወት ይኖራል።